ይህንን የምረቃ ስነ ስርዓት ምክንያት በማድረግ በመጀመሪያ ክቡር ዶክተር አቶ ኦባንግ ሜቶ አጠር ያለ የ5 ደቂቃ ንግግር እንዳደርጉልኝ ወደ መድረክ ጋብዛለሁ። በክብር ወደ መድረክ ሸኙልኝ። ተነስልኝ ይሰማል። ክብር ኢንጂነር ስለሺ የባህር ዳር ዩኒቨርሲቲ ፕሬዝዳንት፣ ተመራቂዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። በእውነት እዚህ ጋር ያሉ ተማሪዎች በሙሉ ከናንተ ጎን በመገኘቴ በጣም እድለኛ ነኝ። በእውነት እናንተም የሰራችሁ ስራው እንደዛ ስራ አልሰራም፣ ግን ይሄ ስሊማቱ ለኔ አይደለም። ስሊማቱ ለዓላማ ነው፣ ለፕሪንሲፕል ነው። ይሄ ዓላማ እንደዚህ እንድሳካ ያደረገው ሰዎች አሉ። አንዱ ባለቤቴ፣ ሌላ ደግሞ የኔ ባለድርባዎች፣ ሌሎቹም ደግሞ ብዙ ኢትዮጵያውያን ስማችሁም በዚህ ሾርት ጊዜ መጠቀስ ማንችለው እነሱ ባይኖር ኖሮ ይሄ ኦነሬ ዲግሪ አንገኝም ነበር። ዲግሪው ለነሱ ናቸው። ኦነሬ ዲግሪውት መስጋና ቅድም እንዳልኩት ለፈጣሪም እስከ ዛሬ ድረስ ያቆየን ፈጣሪ ነው። ዲግሪ ደግሞ ለኢትዮጵያ ብያለሁ። ኢትዮጵያ ማለት ለኔም ያንዳንዱ ነፍስ ያለ ኢትዮጵያ ነው። ኢትዮጵያ ቦታ አይደለም። ኢትዮጵያ ማለት ሰው ነው። ያንዳንዱ ምድር ያለው በሙሉ ይሄ ስጦታው ለሁላችሁም ነው እና መስጋናም ካልኩት በኋላ ለተማሪዎቹ ለተመራቂዎቹ የሚያስተላልፈው መልእክት አለ። ለእናንተም መልእክቱ ልጀምር። ያው ኢንትሮዳክሽን ተደረገ በፊት በልጅነቴ ነው ውጭ ሀገር የሄድኩበትን ትምህርት ለማግኘት እናንተ እዚህ ጋር ያሉ ትምህርት እንድታገኛችሁ እዛ ጋር ሄድኩትና እኔ የመጣሁበት ቦታው አልረሳም። ያው ከዚህ በፊት እንደተነጋገረው ወደ ሀገር ቤት ተመለስኩት። ጋምቤላ ያዩት አልተደስኩም እና ጋምቤላ ያሉ ሰዎች ለመረዳት ሞከርኩት። ከዛ በኋላው ይኸው እንደተባለው በ2003 አኝዋክ የምትባል ብሔረሰብ ስብሰባ ነበረ። ያንን ጊዜ አማራጩ ላይ ደረስኩት። ያንዳንዳችን እዚህ ክፍል ያለው እዚህ ሜዳ ያለው ቤት ያለው ሁላችንን የአንድ ሰው ውጤት ነን። የእናቶቻችን የከፈሉ መስዋዕትነትና የአገራችንን የአካባቢችን ውጤት ነን። ጋምቤላ ጨብጨባ ከተደረገ በኋላው ከዛ አካባቢ እንደመጣሁት አማራጭ ነበረኝ። የኔ አማራጩ ምንድነው? በብቅል መቀጠል ኦር የተሻለ መንገድ። ያን የመረጥኩት ምንድነው? ኢትዮጵያ ውስጥ ያለን በሙሉስ ነሰን ካልወጣን አንድም ብሔር አንድ ሰው ነሳን ሊያገኝ አይችልም። ሌላ የተማርኩት የሀገራችን ዋና ትልቁ ችግሩ ያስተሳሰብና
የሰንፈኝነትና የብሔርተኝነትና የሃልቀሪነት ነው። ሌላ ምዕራፍ ምንድነው? ሁላችንም ነሳል ካልወጣበት በስተቀር ብቻ ሳይሆን ቀቤር ይልቅ ከቋንቋ ይልቅ ቅድሚያ ሰዋዊነት። ፈጣሪ የፈጠረ ብሔር አይደለም። ፈጣሪ የፈጠረ ቋንቋ አይደለም። ፈጣሪ የፈጠረ ቀለም አይደለም። ፈጣሪ የፈጠረ ጾታ አይደለም። ፈጣሪ የፈጠረ ሰው ነውና ሰው መሆኑ መከበር ግዴታ ነው። በአሁኑ ሰዓት ሰው ረሳንን። ሰው ስሞትን ከሌቤር ሞቴ ሰው ሞተን አናልን። ሆን ብሎ እየተሰራ ነው። ይሄ ነገር ከዚህ ካልወጣንን አገራችን ያለንም መከራ ያሰሳሰብ መከራው ከዚህ ካልወጣን አገራችን መገንባት አንችልም። በአሁኑ ጦርነት አለ። እኔ የቆምኩበት ሩቅ አይደለም። ከነኚህ ምን ይዋጉ ጠላቶቻችን ሌላ አይደለም፣ ወንድማሞቻችን ነው። በዛ መሞቱኛ በዚህ መሞቱኛ። ይሄ ምንድነው? ከብሔርተኝነትና ካላቅራ አስተሳሰብ የመጣው አይዲያ ነው። ለዚህ ነው ይሄ ስልማት ለሁበን አይደለም። ይሄ ስልማት ለፕሪንሲፕል ነው፣ አቋም ነው። ፕሪንሲፕል የሌለው ሰው የትም አይደርስም። ወንጀም ለማሳገር ድልድይ መስራት አለበት። ቤት ለመስራት ደግሞ ዝናብ እንዳይ ቤት መስራት አለበት። እኛ ሀገር ነን፣ አገር አይደለም ወንድሞቼ። ምን የመሰለ ሀገር አሜሪካ የምትባል ሀገር ሳይኖር ኢትዮጵያ ነበረች። እስከ ዛሬ ድረስ እንኳን ራሳችን መገንባት አልቻልንም። እስከ ዛሬ ልጆቻችን ማሰማር አልቻልንም። እስከ ዛሬ ድረስ እንኳን በ21ኛ ክፍለ ዘመን ራሳችን መመገብ አንችልም። ለምረት ያለን ውሃ ያለን ይሄ ከምን የተነሳ ነው? መስረቱ አልተመሰራም። የነበሩ መሪዎቹን መስረቱ ሳይሆን ለራሳቸው ነው እንጂ ለሀገሩና ለዜጋዎች አይደለም። ይሄው ኦርዲናሪ ዲግሪ ለኔ አይደለም፣ ለፕሪንሲፕል ለሁላችሁም መላ ኢትዮጵያ እዚህ ጋር እዛ ጋር ያለን ሀገራችንን እኮ ደሜናል፣ ሞተናል፣ ተሰቃይተናል። ለማዳን እኮ ውጪ ዜጎች አንፈልግም። እኛ ራሳችንን የምንፈልግ ከራሳችን መጣረክ አለብን። ሆሩ ሰፊ መሆን አለብን። በዚህ ዓለም የምንኖርበት ለጥቂት ጊዜ ብቻ ነው። እባካቸው በብሔርተኝነት እንዳንሰከር፣ በብሔርተኝነት እንዳንነገድ፣ በብሔርተኝነት ጎረቤታችን እንዳንፈነቀል። ስፔሻሊ ተማሪዎቹ ከ5000 በላይ ያሉ እናንተ እዚህ ጋር የኔ ተስፋ የአሁኑም መሪዎቹ ሳይሆን እናንተ ናቸው። የነገ ኢትዮጵያ እናንተ ናቸው። እናንተም ተመራኪዎች፣ የዛሬ ተማሪዎች የኔ ነገ መሪዎች ናቸው፣ የኛ መሪዎች ናቸው። እናም ላሳተር እፈልጋለሁ። ቅድም እንዳልኩት እኛ እኮ ወደን ተላን ወንድማማቾች ነን። ኢትዮጵያ ሁኔታ መርቼ አይደለም እንደመልቀው እንደ ሶታዬ ፈጣሪ ነው። ያንዳንዱ እዚህ ጋር ያለና ቴሌቪዥን ያሉ ሰዎችን የናንተና የኔ ግንኙነት መርቼና አይደለም፣ ፈጣሪ ነው የፈጠረን። መቀበል አለበት። ከብሔር በላይ ነን፣ ሰዎች ነን። እናም አውቃለሁ እዚህ ጋር ያሉ ሰዎች ተማሪዎች እንግሊኛ እንደምሰሙ አውቃለሁ። በትንሽ እንግሊኛ ጨምራለሁ። እንደነገርኩት በእንግሊኛ ቢሆን ከልቤ መገለጽ እንችል ነበር፣ ግን እናንተ እንደምትሰሙ አውቃለሁ። I want to say some few words in English. And first of all, I want to say thank God for keeping me alive to being here today. And I'm also thank God for creating me an Ethiopian. I am one of you. You are one of me. ሁላችሁ በቃሌ ነው። ሁላችሁ እያንዳንዳችሁ የኔ አካል ነኝና እኔ ደግሞ የናንተ አካል ነኝ። We fail to see that. Ethiopia to me is like my body. I cannot underestimate my finger better than my head.
then my heart, then my hand. We are a family. But we feel mad not to be a family. We have failed to see the bigger picture. We have failed to nurture our neighbors. We have failed to get an education, make us to be civilized. And a civilized person cannot displace their neighbors. A civilized person cannot give a job to someone because that person is from their ethnicity and is uneducated. A civilized person is someone that not only helping a human being, it can help any living things. We are in Bayardar. Bayardar is the source of Blue Nile. Blue Nile has contributed so much to this world. It started where we are standing. It ended 2,700 miles. Had the source of Nile contaminated it, how many lives would have been lost on the way? We need to go back to the source, my fellow brother and sister. Let's go back to the source of the humanity, the source of the truth, the source of the dignity, the source of oneness, the source of Ethiopianness, the source of hearts of us. No one else can free us. No other country can feed us. No one else can educate us. It's only but us. Only if we stand together. We are a one body, the body of Ethiopia. We are not a whole bunch of tribes put together. Our oneness is not the clothes that we wear. We have it this time. Many levels so ye bear spochu maninetachinin adelinem. Maninetachinin kabir lips balaino. Maninetachin kakwangwa balaino. Maninetachinin kadawala nebat botalaino. I wanted to end it with this. My fellow brother and sister, Ethiopia is bleeding. Not because of the others, because of us. A body that fights by itself will not survive. Our body is fighting within ourselves. So many of our people has been dead. How many of our people have been displaced as we speak today? The only way we can survive is standing as one. Our Ethiopianness is the only thing that can keep us together. There are some people who want to use Ethiopian name when they want to get the support. Let's go back to the source of the truth. Agarum karto beta sebum bamasmasal basadader yetim andersum. Achievement of the school. Have you guys been taught with a deception you would never be an achievement? So we need to reconcile. We need to go back to the source of the truth, the source of the wisdom, the source of the unity, the source of Ethiopianness. My Ethiopianness is not, I didn't get it from anybody. My Ethiopianness is only from God. And your Ethiopianness is from God. One way or another, we are a family. And I want to end it with this. I want to end it with this. When I started working in a human rights work, 17 years ago, I wrote a letter to Prime Minister. And I told him, the way you are going is wrong, Adara. I wrote a letter to the Tigrayan brother and sister and says, not in my name. I wrote a letter to Hailemariam Desalegn and say, this isn't a golden opportunity to change our country. I wrote a letter to the TPLF Central Committee in Debrecen, Hiba Kacho, this is not the way to lead the country. And they didn't listen to me, where we are today. And I continue to do it. And when the OPDO were taking the direction of leadership, I wrote a letter to them.
And when the Prime Minister come to power, I met with him and I told him, today you all know where our country is. It's not too late. I'm not losing hope. We can still do this. We can go back to reconcile and create a livable Ethiopia, not for a one tribe, for everybody else. Let's create a foundation that based on the humanity, based on truth. Let's go back to the source. We are all created it. None of us are less, none of us are more. We are all one and one Ethiopia. Long live Ethiopia. Thank you.